የቻልነው ሞክረናል። ብትሆን ደስ ይለናል። ሰማችሁ አይደለ እንዴ? አረ አብርሃም ይኸውላችሁ፣ ሩታ በእናትሽ በቃ ካሁን በኋላ አለምኝ። እውነቴን ነው። በእናታችሁ ሴቶች ባካችሁ ወንድ ልጅን አለምኑት እንዴ። ሩታ በጣም ነው የምታሳዝነው። እውነት ለመናገር እንዴ ከልጄ ጋር አንድ ላይ እንኑር ብላ ተንበርክካ ይቅርታ ባለችው ይቅርታ አልጠይቅም ምናምን በጣም እኮ ስለኮራባት እኮ ነው። እውነቴን ነው። ከመጠን በላይ ጢባሩ አናቱ ላይ ወጣ እንዴ። አረ ይደብራል። እውነቴን ነው እንዴ ከሩታ ጋር ስንት ነገር ያሳልፋችሁ የድሮን አታንሳ ምናምን ትላላችሁ እንዴ። አብሶ ቡዜናል ለዚህ ቪዲዮ ተጠያቂና ለአብርሃም ህይወት እንዴ ኤፍሬም በዚህ ልክ ምኗ ስለሆነ ነው ለሩታ የሚከራከርላት? ምኗም እኮ አይደለም እኮ ገብቷችኋል? ለአብርሃም ስለሚያስብለት ስለሚወደው ነው እንደዚህ እያሰበለት ያለውና ሩታ በጣም ነው የምታሳዝነው። ልጁ በጣም ነው የሚያሳዝነው እንዴ። አብርሃም ምን እያለ እንደሆነ ሰምታችኋል? በልጁ አትሸፋፍኝ ምናምን፣ በልጁ አሸፋፍኝ በቃ ካሁን በኋላ ካንቺ ጋር አልሆንም ብሎ ቁርጧን ነግሯታልና እኔ እንግዲህ እንዴ ቆይ ከዚህ በላይ ምንድነው የሸፈነችው ነገር ማለት ሩታ እኔ ያርጌዋለሁ ብላ እንድነግርህ ነው? አሁን እኮ ሩታ ይሄን ሁሉ ውሸት እኮ ብትፈጽምበት ይሄን ሁሉ ነገር ብታረግበት ምናምን ኖሮ ይቅርታ አያረግላትም። እውነቴን ነው። ይቅርታ ማርጎላት ካንቺ ጋር አልኖርም ነው የሚላት። ምንድነው እኔ ይቅርታ ባረግላት ኖሮ ለህይወቴ ሰጋለሁ፣ ሩታ ካንዳንድ ምን ታደርገኛለች እያልኩ ሰጋለሁ ምናምን ብሎ እያወራባን ነበርና ቆይ ሩታ ምን ታረጋለች እንዴ? ልጅ ካንተ ያላት እንዴ ነው እንደዚህ አይነት አስተሳሰብ ራስ ወዳድነትን ነው የሚያሳየው እዚህ ቪዲዮ ላይም እና እባክህ አብርሃም በቃ ፍላጎት ሄርሜላ ጋር ሆነ በቃ ሄርሜላ ጋር ሂድ ወይ ቪዲዮ አትስራልን እንዴ። ያስደብረናል እንዴ በዚህ ያህል ደረጃ እንዴ። እኔ ሩታ እንደዚህ አልቅሳ ተንበርክካ እንደዚህ እኔ አይቼ አላውቅም ሁላ። በጣም የሚደብር ነገር ነው። ስሊ ተንበርክካ መጠየቅም የለባትም እውነቴን እና በተለይ በጣም እኔ ለኤፍሬም ማድነቅ አለባቸው። እንደ ወንድም ቆሞ ሲከራከርለት የነበረ ለሩታ ሁላ ሲከራከርላት የነበረ በጣም ጀግና ነው እውነቴን ነው። እና ኤፍሬም በጣም ደስ ይለን ነበር ከኛ ጋር ብትሆን ምናምን ብሎ አዝነው ነው እንግዲህ ሩታ አይዞሽ ጎበዝ። እኔ በጣም ከማደንቃት ሴት ውስጥ ሩታ በጣም ጀግና ናት እውነቴን ነው። ገብቷችኋል? ሄርሜላ ምንም ሳሰራ ነው ምንም የምታደንቋት ሰዎች ሁላ ታስቁኛላችሁና በጣም ሩታ ጀግና ናት። ይሄን ልጅ ይዛ እያያችሁ ነው እንግዲህ በምስሉ ላይ ይሄን ልጅ ይዛ እንደዚህ መከራከሯ በጣም እና እንኳን ደስ አላችሁ እንግዲህ ለሄርሜላ ደጋፊዎች። አብርሃም እንግዲህ በጣም ይኸው ሄርሜላ መርጦላችኋልና እኔ ግን በጣም ነው የከፈኝ፣ በጣም ነው የደበረኝ እውነት ለመናገር። ሩታ በጣም የምታሳዝነው አታያዋትም? እንደዚህ ተሰቃይታ ምን ብላ ከቁርጧን ነገራት እንግዲህ ካንቺ ጋር ካሁን በኋላ አልሆንም፣ በልጁ እኔ ለልጁ አስፈልገዋለሁና ለልጁ እኮ ማለት ምን እኔ አሳድገዋለሁ የመጀመሪያ ሳላስበው የወለድኩት ልጄ ነው ምናምን ብሎ ሁላ ማውራቱ ይሄ በጣም ጋጦጥ የሆነ አባባል ነው እያወራ ያለው። በጣም ነው የደበረኝ እውነቴን ነው። አብርሃም የሚለው ወሬ ሁላ በጣም የሚያነድሉና ቡዜ እንግዲህ ሩታንም እያንገበገበቻን ነበር። ስለ ቀድሞ ህይወታችሁ ምናምን አታውሩ፣ እንደዚህ አይነት ወሬ እንዳታነሺ ምናምን እያለች እየተናገረቻን ነበርና በጣም ነው ክፍት ያለኝ የደበረኝና በጣም እስቲ እኔ በዚህ ጉዳይ ላይ ምን ትሉታላችሁ እስቲ? በዚህ ያለ ደረጃ እኔ ያሳፍራል። በጣም ነው የሚያሳፍረው እውነት ለመናገር። ቡዜ ሁላ ትልቅ ሰው ተብለሽ ጭንቅላት የሌለሽ ሰው ነሽ እውነት ለመናገር። በዚህ ያህል ደረጃ ሩታን ጠልተሻታል እንዴ? አይጨከንም እኮ ሰው ላይ እንደዚህ። ለአብርሃም እያሰበችለት አይደለም ባይዘው ቤተሰቦች ይወላችሁ። ለአብርሃም ምንም እያሰበችለት ያልሆነች ሴት ቡዜ ናት። ለምን ሄርሜላ ለምን እንደመረጠቻት አልገባኝም። ሄርሜላ ደግሞ ምንድነው አብርሃም እንግዲህ ሄርሜላን አሁን ላይ እንደሚወዳት ያስታውቃል እኮ። ግን ምንድነው በጣም ግርም ያለኝ ነገር የሄርሜላን ስም አታንሺ እያለቻት ነበር ሩታን እና ሄርሜላ እንደዚህ ብላ ስታወራ ሄርሜላ እንዳታነሺ አሏት ሁለቱም እና በቦታው የሌለ ሰው ምናምን ብለው ሸፋፈኑት። ግን እንደሱ አይደለም። ሩታ እንግዲህ ጀግና ናት፣ ወደፊትም አሁንም ጀግና ናት። ለምን መከራውንም ደስታውንም ሀዘንም ምንም ነገር ከአብርሃም ጋር የዛኔ ያሳልፈዋል በፍቅራቸውና የዛ ሰዓት እንግዲህ ያን ሁሉ ነገር አርጌ ካሁን ከዛ ተነስቼ ነው ይቅርታ ምልህ እና አሁን ላይ የተፈጠረውን እንርሰው በቃ እኔ ከዚህ ጭቅጭቅ መውጣት ፈልጋለሁ እና ይቅርታ እያለችው ነው። እና እንግዲህ በጣም ነው ማለት እንዴት ልበላችሁ
ወንድ ልጅን እንደዚህ ተንበርክካ ስለምን ይደብራል። አብርሃም በጣም ደንታ የሌለው ሰው ነው ለሩታ ማለት ገብቷችኋል አይደል? ዛሬ ቃላት ነው ያጠረኝ። በቃ ማውራትም አልቻልኩም። ኢነርጂ ነው ሙትት ያለው። እውነቴን ነው። በዚህ ያህል ደረጃ ጠልታችኋታል ሩታን? አሬ ይደብራል፣ እውነት ይደብራል። አብዛኞቻችሁም እያላችሁ ያላችሁት ሩታ ከደስታ ጋር ደስተኛ ህይወት ኑሪ ምናምን እያላችሁ ነው አይደለም? እውነት ለመናገር ልጅ ላለው መጀመሪያ ገብቷችኋል? ለባሏ ነው ቅድሚያ የምትሰጠው። መጀመሪያ ላስወለዳት መጀመሪያ ከሱ ጋር ደስተኛ ፍቅር እንዴት ልበላችሁ? በቃ እኔ ቃላት አጠረኝ እና ከደስታ ጋር ኑሪ የምትሏት ሰዎች እረፉ። ሩታ ወንዳት አይደለም እውነት ለመናገር ግን በቃ ይደብራል። በኋላ አብርሃም የሚቆጨን ነገር አታርግ። አሁን ደግሞ እኮ ነገ ላይ እኮ መጣው ሄርሜላ ካደችኝ ሩታን ነው ሊለን ነው። አንቀበልም እንደዚህ አይነት ሰው እንደዚህ እንግዲህ ካምባላ አንቀበልም። እና ድምጼ ሁላ ቀስ ብዬ እያወራውላችሁ ነው እና እስካሁን እየተከታተላችሁ ከሆነ በጣም ሞዳችሁ ሰዎች ናችሁ። ከልብ አመሰግናለሁ። እና ቅርዝዝ ብዬ እያወራው ስለሆነ ነው እንደዚህ ያልኳችሁ። ብቻ ግን ይደብራል እውነት ለመናገር እና በዚህ ያህል ደረጃ ሩታን እንደዚህ ማለትህ በጣም ይደብረው። ብቻ ግን እወዳችኋለሁ፣ አከብራችኋለሁ። ቻው